ወይዘሮ ኢየሩሳሌም ሰለሞን በሴቶች ላይ የሚሰራው የትምራን ዋና ስራ አስኪያጅ ናቸው። እንደ ማህበረሰብ ችግሮችን በውይይትና በንግግር የምንፈታበት ስርዓት አለን የሚሉት ወይዘሮ ኢየሩሳሌም ሴቶችም በዚሁ ሂደት ውስጥ ተጠቃሽ መሆናቸውን በማንሳት ነው። የመናገር ባህሉ አለ አይደለ? ቡና ተፈልቶ ሴቶች ይወያያሉ፣ ያወራሉ፣ ችግራቸውን ይካፈላሉ፣ መፍትሄ ያመጣሉ። እነሱ ምቾት በሚሰጣቸው ሁኔታ በቻልነው መጠን በዛ ሁኔታ ሆነን ነው ይሄንን ሀሳብ ወይም አጀንዳቸውን ኮሌክት ለማድረግ የሞከርነው። ምቾት በሚሰጣቸው ሁኔታ ከሆነ ሀሳባቸውን ይሰጣሉ። አሁንም ወንዶች በተሰበሰቡበት ቦታ ሀሳባቸውን መግለጽ የሚከብዳቸው ብዙ ሴቶች አሉ፣ ወይም ደግሞ የተለየ ትራይብ ይኖራል። ስለዚህ ያቺን ሴት ወንድም ሴትም ባለበት ሁኔታ አምጥተን ሀሳብሽን ግለጪ ካልናት ላትገልጽልን ትችላለች፣ ያን ችግር የምትለውን ወይም ደግሞ አጀንዳ የምትለውን ማለት ነው። ግን እሷን ምቾት በሚሰጣት ሁኔታ ወርደን ከሆነ ይሄንን ስራችንን የሰራ ነው ሀሳብን የመግለጽ ባህሉ አለ። ለችግሮች መፍትሄን የሚሰጡም እሴቶች ጎልተው እንዲወጡ የሚያስችል እድል በኢትዮጵያ ወደ ተገለጠና ተጨባጭ ወደነ ስራ የተገባበት ወቅት ላይ ነን። ይህም የሀገራዊ ምክክር መድረክ ነው። ይህ ምክክር የተለያዩ የማህበረሰብ ክፍሎችን አሳታፊ ሲያደርግ እንደ ሀገር ከመግባባት ለመድረስ የሚያስችሉም ሀሳቦቻቸውንም የማህበረሰብ ክፍሎች በአጀንዳነት ለማቅረብ እድሎች የተፈጠሩበት ነው። ምክክር ሊደረግ መሆኑን ስናቅ ህጉ ሲወጣ ኮሚሽኑ ሲቋቋም እዚህ ላይ በደንብ መስራት እንዳለብን አሰብን። ሴቶች ትርጉም ባለው ሁኔታ ሊካተቱ ይገባል። ምክንያቱም ከዚህ በፊት ያሉ የፖለቲካ ሂደቶችን ስንመለከት በብዛት ሴቶችን ያሳተፉ አይደሉም ፕሮሰሶቹና አሁን ግን የሴቶች መግባት ትርጉም ያለው ለውጥ ሊያመጣልን ይችላል። የሴቷን ፐርስፔክቲቭ ያካትታል። እንዲሁም ደግሞ በሀገሪቱ ውስጥ ያሉ ችግሮች፣ ግጭቶች በሰላም ሊፈቱልን ይችላሉ ሴቷ በተካተተች ቁጥር የሚለውን እምነትና ግሎባል ኮንሰንሰስ ወይም መስማማትን ይዘን ትምራን ከሌሎች የሲቪል ማህበረሰብ ተቋማት ጋር በጋራ በመሆን ጥምረት ለሴቶች ድምጽ በሀገራዊ ምክክር መድረክ የተሰኘውን ይህንን ጥምረት መስርተናል ማለት ነው። በጥምረቱም ሴቶች ትርጉም ባለው ሁኔታ በሀገራዊ ምክክር ሂደቱ ውስጥ እንዲሳተፉ አድቮኬት ማድረግ መወትወት ችለናል ማለት ነው። እንደ ሀገር ኢትዮጵያውያን በማይግባቡባቸው ጉዳዮች ከመግባባት ለመድረስ እንዲችሉም ኢትዮጵያ እየመከረች ነው ሲሉም በጋራ አለመግባባቶቻቸውን በውይይትና በንግግር ለመፍታት ነው ሀሳብን ይዘው ከጠረጴዛ ዙሪያ የተቀመጡት። ለሀገራችን ሰላም አስፈላጊ መሆኑን ከሰላም በቀር ሌላ መፍትሄ እንደሌለው የሚያወያዩ ሀሳቦች ሲሰነዘሩ ሰምቻለሁ እና በእውነት ደስ የሚል ነው። የኢትዮጵያ ሕዝብ በምክክሩ አምኖ ትንሽ ትልቅ፣ ሀብታም ድሃ፣ የመንግስት ሰራተኛ፣ የሃይማኖት መሪ ሳይባል የጎሳ ልዩነት ሳይኖር በእውነቱ በኢትዮጵያዊነት ተማምኖ ለአንድነት የሚመክር አካል ሆኖ ነው ያየሁት። ቁጭ ብለን በረጋ መንፈስ ችግሮቻችን ምንድን ናቸው፣ እንዴት አድርገን ችግሮቻችን ማህበራዊ፣ ኢኮኖሚያዊ፣ ባህላዊ፣ ፖለቲካዊ፣ ሃይማኖታዊ ያሉ ችግሮች እንዴት ነው መፈታት ያለበት፣ ችግሮቻችን ምንድን ናቸው፣ ሩት ኮዛቸው ምንድን ነው ብሎ በቀና መንፈስ መመራመር፣ ጥናት ማድረግ እና መፍትሄ ማግኘት የሚያስፈልግ ነው የሚመስለኝ። ሀሳብ በነጻነት የተገለጸባቸው አንዱ የሌላኛውን የመናገርና የሀሳብ ልዩነትን ማስተናገድ የቻለበት ሆነውም ታይተዋል። ሰው እንደፈለገ ያለምንም ፍርሃት በጋራም ሆነ በግል አለ አይደለም የተናገሩበትና የኢትዮጵያን ችግር ናቸው የሚሏቸውን ሁኔታዎች በየእይታቸው ያቀረቡበት አጀንዳ ነው ብዬ ነው የሚገምተው። አጀንዳው ለውይይት ባይቀርብም በብሔራዊ ደረጃ የሚቀርብ ስለሆነ አጀንዳን የማመንጨት የማሰባሰቡ ሁኔታ ብቻ ነበር እንጂ ይሄ አጀንዳ ጥሩ ነው ይሄ ጥሩ አይደለም የተባለበት አይደለም። ስር የሰደዱ ችግሮችን መፍታትና ዘላቂ ሰላምን ማረጋገጥ ለነገዋ ኢትዮጵያ ሀገራዊ መግባባት መፍጠርን ያሻል። በመሆኑም በማህበረሰቡ በጎ እሴቶች ፖለቲካዊ ችግሮችን በዘላቂነት በመፍታት የተሻለች ሀገርን ለትውልድ ለማስረከብ በቀሪ ምክክር ስራዎች ላይ ካለፈውም የአጀንዳ ማሰባሰብ የታዩ መልካም ተሞክሮችን ማስቀጠል ተገቢ አድርገዋል። ውጤታማ ሊሆን የሚችለው ሀገራዊ ምክክር ሁሉንም የማህበረሰብ ክፍል ሲያካትት መሆኑ ግልጽ ነው። ሁሉም የማህበረሰብ ክፍል ደግሞ የኔ ነው የባለቤትነት ስሜት ሊሰማው የሚችለው ሲሳተፍ መሆኑ ግልጽ ነው። መሳተፍ ብቻ አይደለም፣ የሰጣቸው አጀንዳዎች ደግሞ
ትኩረት ተሰጥቷቸው እንደ አጀንዳ ጠረጴዛው ላይ ቀርበው የመወያያ ነጥቦች ሆነው ሲወያዩበት መሆኑ ግልጽ ነው። የጠመንጃን ሁኔታ የመቋጨቱ ሁኔታ አስፈላጊ ያደርገዋል ሂደቱ እና የህዝብ ድምጽ የሚል ነው። የህዝብ ድምጽን ያልተቀበለ ደግሞ ምን አይነት እድል እንደሚገጥመው እናያለን። በጣም ደስ የሚለኝ ሂደቶች ናቸው። ትናንት በበጎ የማህበረሰብ እሴቶች የጸናች ሀገርን ዛሬም በምክክር ችግሮቿን በመፍታት ዘላቂ ሰላሟንና ብልጽግናዋን ማረጋገጥ ከሁሉም የማህበረሰብ ክፍሎች የሚጠበቅ ተግባር ነው።